ቤተሰብ በዚህ ቪዲዮ በጣም ነው የተናደርኩ። ሩታዬ ምን ሆነሽ ነው? ምን ነካሽ? ለምንድን ነው የምታለቅሽ? ለማን ብለሽ ነው የምታለቅሽ? ደግሞ መለቀቅ ያልነበረበት ቪዲዮ ነው። ለምን በዚህ ልክ ሩታ ሂምባ ነው ዳን የምትፈልገው? በዚህ ልክ ዶራርን ሰርታ ብታገኝ ምን ይጠቅመሃል? እንደዚህ እያለቀሰች ግን እድሜ ለእናንተ እናንተ ናችሁ ሩታን ጠርታችሁ በዚህ ልክ አብርሽ በውሽምት እሷን ዝቅ ያደረገ ማለት ነው። በእናንተ ምክንያት ነው። እውነት ለመናገር በጣም ነው የተናደርኩ። ሩታ ለማን ብለሽ ነው የምታለቅሽ? ስንት የሚወዱሽ ቤተሰብ አለ እኮ ለአንቺ የሚጋፈጡ ቲክቶክ ላይ ስንት ነገር የሚሆኑልሽ፣ እነሱን ማስደሰት ነው እንጂ በዚህ ልክ ያንቺን ለቅሶ ማንም አይፈልጉ። የኛ የምንፈልገው የድሮ ሩታ ጠንካራ ሴት፣ ሰውን በጥፍ የምትመቺ የድሮ ሩታ ነው እኛ የምንፈልገው። እውነቴ ነው የምልሽ ሩታዬ፣ ልዑልን ስንት ወር ተሸክመሽ በወድሽ አደል ብቻሽ አልነበርሽም? ዛሬ የምነካሽ እኛ የአሁኑ ሩታ አናቅም፣ የድሮ ሩታ ነው የምናውቀው። የድሮ ሩታ ሆነሽ ማሳየት ነው። ለማን ብለሽ ነው የምታለቅሽ? ለማን ብለሽ ነው ቦታ የምትሰጪ? ሩታዬ የኔ ቆንጆ፣ አንቺ ጀግና ሴት ነሽ፣ ጠንካራ ሴት ሆነሽ እንዶ ሰርተሽ አሳይ እንጂ ለማን ብለሽ ነው? ለጠላት ብለሽ ነው እጅሽ የምትሰጪ? ሩታዬ የኔ ቆንጆ የምሬ ነው ምልሽ። ለማን ብለሽ ነው እንደዚህ የምታለቅሽ? አብርሽ ቢሄድ እኮ ሌላ አብርሽ ይመጣል። የት አባቱ ተይው። ምን ይጠቅምሻል? እንኳን ወደ አንቺ ህይወት ቢመጣ እኮ ይሄ እኮ ለአንቺ አይሆንልሽም፣ ለትዳር አይሆንልሽም። ይሄ ዛልዛላ ሰውዬ ማለት ነው። አንቺ ለማን ብለሽ ነው ራስሽ የምትጎጂ? ጠንካራ ሩታ ሆነሽ አትመጭም እንዴ? ለምንድን ነው ይሄ ደግሞ ይሄ ቪዲዮ መለቀቅ አልነበረበትም። ለምንድን ነው የምትለቁ በዚህ ልክ ማለት ነው? ዳኒ አይደብርም? በራስ ቤት እንኳን ብትለቅ እኮ ችግር የለውም፣ ግን በዳኒ ቤት ነው የተለቀቀ ይሄ ቪዲዮ ማለት ነው። አብርሽ ሩታ ትሰራለች፣ አብርሽ ደግሞ በሩታ ሸቁላ ይወጣል፣ እሱ ደግሞ ከውሽምት ጋር ይላላጣል። ብልጥ እኮ ነው አብርሽ ማለት ነው። የገንዘብ ሰው ታውቃላችሁ። ሩታ ደግሞ የገንዘብ ሰው አይደለችም፣ የገንዘብ ሴት አይደለችም ሩታ ማለት ነው። ሰርታ የምታሰራ ጀግና ሴት ናት። ግን በእሷ የተጠቀመ እሷ ግን ለጠላቶች መጥፎ ሴት እንደሆነች እያሳየ ነው ያለው ማለት ነው። ይህ ባለጌ ማለት ነው። ጌታን ነው ምላችሁ። በጣም የተናደርኩ በአብርሽ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? ይህን ያለው ሰላም ነኝ፣ ፈጣሪ ይመስገን። እውነት ለመናገር በጣም ነው የተናደርኩ ቤተሰብ ማለት ነው። ሩታ ማንም ያንቺ እንባ ማየት አይፈልግም። ጠንካራ የድሮ ሩታ ነው እኛ ማየት የምንፈልገው። ለማን ብለሽ ነው? ለማን ብለሽ ነው እጅሽ የምትሰጪ? በቃ አንቺ ጀግና ሴት ነሽ። ሰርተሽ እኮ ማሳየት ትችላለሽ። አንቺ እኮ ብዙ ነገሮችን መስራት ትችላለሽ። ለምንድን ነው አብርሽ የሚባል ሰውዬ ከውስጥሽ አውጪ፣ ከጭንቅላሽ አውጪ፣ በቃ አውጪ። ዳኒና ሜሪ ማለት ነው። አታገፋፋት ወደ ሌላ ነገር ማለት ነው። ደግሞ አብርሽ በግድ እና ወደ ሩታ ማለት አትችሉም እናንተ። እሱ ፈቅዶ ካልመጣ በግድ እኮ አይሆኑም። ገባችሁ አይደለ? ሩታ ደግሞ በሰው ዘንድ ባታጣሏት ጥሩ ነው ብዬ አስባለሁ። በቃ ከጎኑ መሆን ከፈለጋችሁ ሆኑ። በቃ ሩታን አታሰድቧት። የእሷን ልብ ማለት የእሷን ልብ ባትሰብሯት ጥሩ ነው ብዬ አስባለሁ። በጣም ነው የሚደብረው። ይሄ ሁሉ የእናንተ ስራ ነው። አብርሽ ይመጣል ብላችሁ ሩታን ቪዲዮን አሰርታችሁ ይሄ ዝቅ ከፍ አደረገ ማለት ነው በውሽምት እና አይደብርም? እና ምን አይነት ሞራር ይሰማችኋል? እስቲ እናንተ ብትሆኑ ማለት ነው። ዳኒ አሁንም እሊ ውስጥ ባታስገቧት ጥሩ ነው ብዬ አስባለሁ። አሁን ሌላ ነገር ውስጥ አትግቡ ማለት ነው። እሱ የፈለገ መሆን ይችላል አብርሽ ማለት ነው። ሩታ ደግሞ ከአብርሽ ህይወት ውጭ በቃ አይጠቅምሽም። እንኳ ወደ አንቺ ህይወት ቢመጣ ይሄ ይጎደሻል። ሩታ ምንም አይጠቅምሽም፣ ምንም አይጠቅምሽም። እንዶ ሰርተሽ አሳይ። ጠንካራ ሴት መሆን አለብሽ። ይበቃሻ። እውነት ስንት የሚወዱሽ ስንት የሚያክብሩሽ አሉ። ለምንድን ነው ለእነሱ መልካም ቪዲዮ እየሰራሽ የማትመጪ? ሩታ አንቺ እኮ በጥሩ ነገር ብትመጪ ስንት ሰው ይወድሻል። የምሬ ነው የምልሽ። ይበቃሻል። በቃ አብርሽ የሚባል ሰውዬ ከውስጥሽ አውጪ፣ አውጪ፣ ይቅርብሽ። 9 ወር ሙሉ አጠገብ ያልነበረ ሰውዬ አሁን ምን ሆንሽ ሩታ? ምን ሆንሽ? 9 ወር እሱ አጠገብ ነበረ። ለምን አሁን አብርሽ አስፈለገሽ? አረ በፈጣሪ ስም እኔ በጣም አሳዘነችኝ በዚህ ልክ ማለት ነው። የእሷን እንባ ማየት አልፈልግም፣ ማንም አይፈልግም። ግን በራስ ቻናል ነይ እንደዚህ ያለቀሽ የሰውን ቻናል ማሳደግ አለብሽ። ለምንድን ነው በራስ ቻናል ማትመጪ? ይኸው ስንት ቀን ሞላ። በሷ ቤት በሳምንት አንዴ ነው ቪዲዮ የምለቀው። ጌታን ነው የምላችሁ። ለዛ ነው በጣም የምናድደው። አብርሽ ቤት ተከታታይ ነው ቪዲዮ የምለቀቁ። የምትሰራ ሩታ የሚለቀቀው
በአብርሽ ቤት ነው። ብልጥ እኮ ነው አብርሽ፣ የገንዘብ ሰው እንደሆነ ታውቃላችሁ። ሚስቱን በሚዲያ እያሰጣ በማንም ጫማ ላቃ ቄጣችሁን እያላጸዱ ሚስቱን የሚያሰድብ ጀግና ወንድ ነው። ገባችሁ? ይሄ ነው የልጅ አባት የሚባለው። ለልጁ ምንም ነገር እንደማያደርግ ሩታ ተናግራለች። የሱ ውርደት ይሄ ነው። ገባችሁ አይደለ? ወተት ምንም አያደርጉም ለልጁ አውቀው ነው ልጁ ወዳሉ የሚሉ እያለች ነበረች። ይሄ ውርደት አይደለም ታዲያ? ከልጁ ሽምትን በልጦን ይወጣ። ገባችሁ አይደለ? ይሄ ታዲያ ሩታ ጋር ተመልሶ ምን ይሰራልሽ? ሩታዬ ለምንድን ነው ራሽ የምትጎጂ? ለማን ብለሽ ነው? በቃ የድሮ ሩታ ሆነሽ ፎቶ የሚባል እዛ ቤት ያለ በቃ አቃጢ አውጥተሽ አቃጤ። አብርሽ የሚባለው ፊቱ እንዳታይ ሩታ፣ በእናትሽ ተመልካች ይኮሩብሻል። አንቺ ለማን ብለሽ ነው እንደዚህ የምታለቅሽ? በቃ ተለያያችሁ አይደለ? እሱ መመለስ ካልፈለገ አንቺ ግዴታ ከአንቺ ጋር መሆን አለበት። ይሄ ልጅ ካልፈለገሽ አንቺም ደግሞ የራስሽን ህይወት ቀስ ያልሽ የራስሽን ህይወት መጀመር ትችላለሽ። ከዚህ ነገር ውጪ ዳኒ ሜሪም ሲያስፈልጋችሁ ከአጠገቤ ይሁኑ። ግን ከአብርሽ ጋር ሌላ እኔ እንጃ፣ በጣም ነው የሚደብረው። ልጅቷን ሌላ ነገር ውስጥ ባታስገባት ጥሩ ነው ብዬ አስባለሁ። ይሄ ሁሉ የእናንተ ስራ ነው፣ የዳኒ እና የሜሪ ስራ ነው። ገባችሁ አይደለ? በፊት ነበረ ሩታና አብርሽ የሚታረቁ። የባሰ እናንተ ከመጣችሁ በኋላ ነው ነገሮቹ እንደዚህ የተራራቁ ማለት ነው። አብርሽና ሩታ የበለጠ ነገሮቹ እዚህ ደረጃ ላይ የደረሰ ማለት ነው። በተለይ ዳኒ ከገባ በኋላ ነው ነገሩ እዚህ ደረጃ ላይ የደረሰው እንጂ ሩታና አብርሽ ቆዩ ይታረቁ ነበር። አሁን ነገሮቹ ከተበላሹ በኋላ እሱ ቀለበት አድርግለታለሁ ለውሽምት ካለ እናንተ እንደዚህ በግዴታ አይሆኑም። ልጅቷን ሌላ ነገር ውስጥ ባታስገባት፣ ልጅቷን ባታሰድባት ጥሩ ነው ብዬ አስባለሁ። ዳኒም ሜሪም ማለት ነው። በቃ እናንተም የራሳችሁ ህይወት ኑሩ። ተለያዩ አይደለን? ተለያየን ካሉ በኋላ ምንም ማድረግ አይቻልም። እነሱ መታረቅ ካልፈለጉ በግድ አይሆኑ። አብርሽ የሚባለው ጅል ነው። እሱ ጅል ስለሆነ በቃ እንደፈለገ ይሆን። ሚስቱ እቺ ሚስቴ ናት አይሉም ሰውዬ። ይኸው በሰው ዘንድ እሷ ለማጣላት ነው እንደዚህ ስራ የሚሰራው ማለት ነው። አሁን ከውሽምት ጋር እንግዲህ ቀለበት ነው እንዶ በኤሊ ቀለበት አድርግለታለሁ እያለ ነው ነበረ ማለት ነው። ስለዚህ ዳኒ ደግሞ እሊ ውስጥ ገብታ ልጅቷን ሌላ ነገር ውስጥ አታስገባት። በቃ እሱም ወጥቷል አይደለ? ሩታም ደግሞ ከሱ ህይወት በቃ መውጣት ነው። እሱ ከአንቺ ህይወት ወጣ አይደለ? አንቺም ከራስሽ ህይወት አስወጪ። አብርሽ የሚባል ሰውዬ ማለት ነው ነገ ይጸጸታል። ያንቺን እንባን አይቶ መጥቶ እግርሽ ስር ተንበርክኮ ይቅርታ አድርግልኝ ብሎ ካለመነ በሉ ቤተሰብ። ግን የሴት ልጅ እንባ ጥሩ አይመጣም። በዚህ ልክ ሩታ አልገፋችም። እውነት ለመናገር እሱን የገፋ እንደ ባለ ትዳር ወንድ እንደ የልጅ አባት ራሱን ቢያስከብር ይሄ ትዳር እዚህ ደረጃ ላይ አይደርሱም። የምሬ ነው ምላችሁ። በቃ ነገሮቹ አልፈዋል፣ ያለፈ አልፈዋል። እና እኛ የድሮ ሩታ ነው የምንፈልገው፣ ጠንካራው እቺ ጀግና ሩታ ነው የምንፈልገው እንጂ ያሁኑ ምንድነው ሩታ ልፍስፍስ አትሆኝ። ጌታን ነው ምልሽ። ብዙዎቹ እኮ ይወዱሻል። እንደዚህ ሆነሽ ስትመጪ ብዙዎቹ ይናድዳሉ በአንቺ ማለት። አንቺ ጠንካራ ሴት ሆነሽ ነው ማሳየት ነው እንጂ ለማን ብለሽ ነው? አሁን ብዙዎቹ ዛሬ በተለቀቀ ቪዲዮ ብዙዎች የተደሰቱ ይኖራሉ። በእርግጥ ያንቺን ለቅሶ ነው የሚፈልጉ። ብዙ ጠላቶች አሉሽ። ለማን ብለሽ ነው ለጠላቶች እጅ ምሰጪ? ጠንካራ ሩታ ሆነሽ ለምንድን ነው የማታሳይ? ለካ ሩታ ካለ አብርሽን መኖር ትችላለች ነው የሚሉሽ። ገባሽ አይደለ? ጠንካራ ሴት መሆን አለብሽ። ለማን ብለሽ ነው እጅሽ ምሰጪ? የምር በጣም ነው የተናደድኩ በዛሬ ቪዲዮ። ይሄ ቪዲዮ መለቀቅ አልነበረበት። ቢለቀቅ በሩታ ቤት ቢሆን አናድደኝ ይሄ ቪዲዮ ማለት ነው። የተለቀቀ በዳኒ ቤት ነው። አስባችኋል? ዳኒም ራሱ ጥቅም ነው እንደዚህ ያለቀሰችው ገንዘብ የሚያገኙ ገንዘብ ቢቀራባችሁስ እንደዚህ ያለቀሰችው እናንተ ሰርታችሁ ብታገኙ ምንድን ነው የምትጠቀሙ? ይሄ ሁሉ የእናንተ ስራ ነው። አብርሽ ዝቅ ከፍ እያደረገ ሩታ ክብርሽን ጠብቂ። በቃ ወንድ ልጅ ካልፈለገሽ በግድ አይሆኑም። በቃ ተዩ፣ ርግፍ አድርገሽ ተዩ። ይሄ አይጠቅምሽም። ስለዚህ ይሄ አይጠቅምሽም። በቃ ለልጅሽ ብቻ ኖሪ። ጠንካራ ሴት ሆነሽ አሳይ። በቃ የት አባቱ አብርሽ የሚባል ሰውዬ ከህይወትሽ አስወጪ። ሩታዬ በእናትሽ በማረም ብዬሻለሁ። የምር እኔ ይህን ቪዲዮን አይቼ እንዴት እንደሆንኩ ጌታን ነው የምላችሁ። ሴት ልጅ እንደዚህ ስታለቅስ እኔ ማየት አልፈልጉም። ገባችሁ? እና ያናድዳ። በራሷ ቤት ቢለቀቅ እኮ ያናድድኝ ቪዲዮ ማለት ነው። የተለቀቀ በዳኒ ቤት ነው የተጫነ።
አስባችኋል? በጣም ነው የሚያስጠላው። ኡፍ